አለ ሁሉም ነገር እግዚአብሔር ይመስገን። ቤቱም ሙሉ ነው፣ ምንም የጎደለ የለም። የጎደለው ብቻ ባለቤቴ ነው። ነጋ ነው የጎደለብኝና ገብቷቸዋል። ከብቸኝነት ወጥቻለሁኝ። ሁለተኛ ልጄን እንግዲህ በሰላም ጸሎት አድርጉልኝ። አሁን ላይ እየፈራሁኝ መጥቻለሁኝና ትንሽ የፈራሁትበት ምክንያት ምንድነው ነው ብቻ ቅር ብለንም ምንም ማድረግ አልቻልንም። እንታረጉታላችሁ እንግዲህ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እኔ እንደደነገጥኩ ቦምብ የፈነዳ ነው መሰለኝ። እስማ ይፈንዳ በቃ እሱን ስቀ። ሰላም ሰላም፣ ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? ይፍሪ እንግዲህ የት ፋርጋው ቤቱን እኔ ጎረቤት ሄጄ ነበር የመጣት። የት እንግዲህ እንኳን አደረሳችሁ። እንዴት ናችሁ? ሁሉ ሰላም ነው? ምን ነው ቄጠማው አነሳ? ፍሪ ምን ነው ብታክለው ቄጠማዋ ውድ ነው ላቁጭ እና ቤተሰብ ሰላም ነው አላችሁ? ያለን እንግዲህ እንደዚህ ፋፋ አድርገናል። እንግዲህ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እኔ እንደደነገጥኩ ቦምብ የፈነዳ ነው መሰለኝ። እስማ ይፈንዳ በቃ እሱን ስቀ። ታዩ በቃ ስቀ እሱን ብቻ። ኧረ ታዩ ይበቃል። እና ቤተሰብ ገና ሳህናውን ጎረቤት እየጠራሩን ስለሆነ እንዳይቀዘቅዝብኝ ይሄን እንትን አላልኩ አላወጣውም። እዚህ ጋር ቅንጨት እና ቤተሰብ እዚህ ጋር ደግሞ አለ። እዚህ ጋር ምላስ ሰንበር አለ። ቀዩ ዋናው ይቀራል ማለት ነው። እና ቤተሰብ በጣም ደስ የሚል ነው። ብቻ ቅር ብለንም ምንም ማድረግ አልቻልንም። እንታረጉታላችሁ እዚህ ጋር ጀለ ገባ። እስቲ ዋናው ገብቷል። እና ይኸው እዚህ ጋርም ደግሞ ቀዩ ገብቷል። እንግዲህ በእንጨት ነው የሰራ ነው። እንግዲህ በኋላ ላይ ደግሞ በተለያየ ነገር አዘገጃጅቼ ማሳያችሁ ይሆናል። እንግዲህ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እንኳን አደረሳችሁ። እንኳን አብሮ አደረሰን ለገና በዓል። እንግዲህ ሁላችሁንም ሰላም ብያለኝ። እንዴት ናችሁ? እናንተ ጋር ምን ይመስላል በዓል? እኛ ጋር እንግዲህ ድምቅምቅ ብለን ነገሮቹ እንዳሰብነው ምናምን ባይሆንም እግዚአብሔር ይመስገን እንደዚህ ይሆናል ብላችሁ መቼም በህይወታችሁ ላይ እንደዚህ ይከሰታል ብላችሁ አስባችሁ የማታውቁት ነገር የምትጠሉት ነገር ሲደርስባችሁ በቃ እግዚአብሔር ያለውን ነገር ነው እንጂ እኛ ያለውን አይደለም፣ እኛ የፈለግነውን አይደለም የምንኖር። እግዚአብሔር የጻፈልን እንደምንኖር በደንብ 100% አይቻለኝ ማለት ነው። እሱ ደግሞ ምንድነው እውነት ለመናገር በፊት እንደሰው ስመኝ የነበረው አለ ሁሉም ነገር እግዚአብሔር ይመስገን። ቤቱም ሙሉ ነው፣ ምንም የጎደለ የለም። የጎደለው ብቻ ባለቤቴ ነው። ነጋ ነው የጎደለብኝና ገብቷቸዋል። ከብቸኝነት ወጥቻለሁኝ። በቃ ከዚህ በኋላ ትዳር አለኝ፣ ከዚህ በኋላ ልጅ አለኝ ብላችሁ ስታስቡ ሳታስቡ ደግሞ በእህል ውሃ አንዳንድ ሰዎች ይለያያል። አንዳንድ ሰው ደግሞ ያለ መስማማት ይለያያል። ታውቃላችሁ። እኔም እየደረስኩኝ ነው። እግዚአብሔር ካለ እንግዲህ በቅርብ ልጄን የምቀበል ይሆናል። እንደምታዩኝ እንግዲህ ደካክም ያለው ከዚህ ያለ ግን ይከፋቸዋል። ብዙ ነገሮች ደስ የሚል ቢሆኑ እግዚአብሔር ፈቅዶ ሁለተኛ ልጄን እንግዲህ በሰላም ጸሎት አድርጉልኝ። አሁን ላይ እየፈራሁኝ መጥቻለሁኝና
ትንሽ የፈራሁትበት ምክንያት ምንድነው? የዛን ጊዜ ከባድ ነበር ታውቃላችሁ። እና እጅግ በጣም ከባድ ነበር ታውቃላችሁ። የዛን ጊዜ የነበረው ነገር አዩም ነበረች፣ ከዛ ቤት በታች አዩም ነበረች፣ እሱም ነበረ፣ ሁለቱ ነው የነበሩት እና ያው ያስፈራል። የዛን ጊዜ የነበረው የመጀመሪያ ላይ የነበረው ነገር እጅግ በጣም ትልቅ ፈተና ነበር እና አሁን ላይ እውነት ለመናገር እንደዚህ በዓል ሲሆን በጣም ነው የሚከፋችሁ። እኔ እንዳይከፋኝ እንደምንም እንትን እያልኩኝ ነው፣ ስሜታዊ እንዳሉን እንደምንም እየበረታኝ ነው። በዓል እግዚአብሔር የከፍትን ጉሮሮ ሳበላ ሳጠጣ ውሎ አድር ታውቃላችሁ። ሁሉም እኩል የሚሆንበት፣ ያጡት የሚያገኙበት፣ ያላቸው የሚያካፍሉበት ደስ የሚል እንትን ነው። ለአንድ ቀን ነው ዋናው መድረሱን መብላቱ ማጠጣቱ አይደለም። ግን ዳቦ በጣም የጎደለብኝ ዳቦ ለመቁረስ እንደገና ዶሮ በጣም አምሮኝ ነበረ። እንደውም ሆነ ኮሜንት ላይ የእውነት አንቻውን ወይ እሺ መጣው የእውነት ጉሮቤት ጠፍቶ ነው የሚያርድ ሰው አጥሽ እንደው የማይመስል ነገር ሳወራ ያለሽ እንጂ ማለት እሺ ይዛችሁ ነው ሂዱና ይዛችሁ ነው ኩኩዬን ያዛትና ይዘና እና ባባዬ ስጠፋበት እንደዚህ እንድስል በቃ እንጃ ምን እያደረክ ነው? ኧረ እባክህ ረባሽ። እሺ ቀስ በል። ምን አለች? ተጫወታችሁ ተባባላችሁ? ጎበዝ ሂድ ተጫወታው ነው እና እሺ አሁንም ሂዱና ተጫወቱ። እሺ ሂዱና ተጫወቱ። ሂዱና ተጫወቱ። እሺ እስቲ አባቢ መጣ። ሂድና አይተው ነው በሩ እየተንኳኳ ነው። ማን ነው በል አባዬ ባባዬ ረበሸኝ እኮ እና እንደዛ ይሁን። አንዳንድ ሰው ሲፈርድ እጅግ በጣም ከባድ ነው። ግን የሌለውን ነገር ፈጥሬ ያላወራው አለችኝ። እግዚአብሔር አጥቻ አይደለም ዶሮ አለኝ። ግን ገብቷቸዋል። አንዳንድ ሰው ይገባቸዋል። እኔ እንደዚህ ሌላ አንድ ሰው ለሰው ተናገረ ብዬ ሁሉንም እንትን ማድረግ አልፈልግም። ምን ብዬ ልንገራችሁ? ለምን ያ ሰው እንዳጣኝ ሰው ጠፍቶ አይደለም። ሰው ጠፍቶ አይደለም ስላችሁ ሁሉ የራሱ የሆነ እንትን አለ። ይቅር ማውራት አልፈልግም። እና እውነት የዛን ጊዜ አብረን በነበርንበት ጊዜ ከሱ ጋር አብረን በነበርንበት ጊዜ እጅግ በጣም ደስ የሚሉ የሚያሳዝኑ ጊዜዎች በጣም ብዙ ነገሮች አሳልፈናል መቼም እና ያው ሰው ነን። በአንዳንድ ነገር ላንስማማ እንችላለን፣ በአንዳንድ ነገር ልንጣላ እንችላለን። የሰው ልጅ ይጣላል፣ ይታረቃል። አሁን ላይ ደግሞ ያው መጀመሪያም ሲሸኙ አይታችሁኛል። በሰላም በፍቅር ነው እዚህ ስላልሆነለት ወደ ሌላ ቦታ ሄደው እና ብዙ ነገሮች አሉ። ጊዜ እየደረሰ ሲመጣ ለኔ አስፈላጊ እንደሆነ ለብቻ መኖር ለብቻ ስላችሁ ማንኛውም ሰው ፊልድ ይወጣል። እኔ ብቻ አይደለሁም። ብዙ እናቶች ብቻቸውን ልጅ ያሳድጋሉ ብዙ ኃላፊነት ወስደው፣ ግን በጣም ከባድ ነው። እውነቴን ነው የምላችሁ። በጣም ለኔ ማለት ነው ስላለመርኩት ነው መሰለኝ ከብዶኛል። በኋላ ላይ ደግሞ እንዴት እንደምሆን ሳስበው እግዚአብሔር ይወቀው። ለማንኛውም እግዚአብሔር ያሰበውን ሁሉ አሳክቶለት በሰላም ይመልሰው። ከምንም በላይ ደግሞ እውነት የልጁን ጥያቄ ነው ያልቻልኩት። ከባድ ነው
ልጅ የሚጠይቃችሁ ጥያቄ በህፃን በልጅነት አይምሮ የሚጠይቃችሁ ጥያቄ የማታስቡት የማትጠብቁት ነገር ነው የሚጠብቃችሁ እና ብዙ ቀን መኪና ውስጥ እሱን የሚመስል ምናምን አይተው አባዬ ምናምን ብሎ ብዙ ሰው አስደንግጠዋል መኪና ውስጥ እና ከዛ በደንብ ትኩር ብሎ ምናምን ነገር እንደዚህ ሲያየው እሱ ሳይሆን ሲቀር ደግሞ በጣም ይደነግጣል እና እግዚአብሔር እውነት ልጅ ከተፈጠረ በኋላ ማንም አይለያይ። እግዚአብሔር ሁሉም ነገር ቤታቸውን ሙሉ አድርጎ ይስጣቸው። ለምን ከኛ የበለጠ ህፃናቶች ናቸው የሚጎዱት እና እንጃ እኔ አባትን ፍቅርና አይቺ ስላላደኩኝ እሱም ደግሞ ይሄ ዕጣ ሲያጋጥሙ በጣም ነው ያዘንኩት። በጣም ነው ሁሌ ልቤ የሚሰበረው። የሆነ ነገር ሲያይ አባዬ ይላል። የሆነ ነገር አባዬ ሄዶ ነው ብሎ ሰው ደግሞ ጠይቀዋል። አባቴ ታለ ምናምን ሲባል ባቦ ልገዛ ሄደ ይላል። ባቦ በቃ በፊት ከእጁ የማይለዩ ብዙ ነገሮች ይዞ ይመጣል። ማንኛውም ባል እንደሚገዛው ዳቦ፣ የተለያየ ነገሮች ባዶ እጁን ገብተው አቅምና ያ ነገር በህፃንነቱ አይቷል። በህፃንነቱ መናገር በማይችልበት አፉ በአይኑ በአይምሮ ውስጥ ሴፍ አድርጓል። ታውቃላችሁ ዳቦ እንደሆነ ዳቦ እንደሚያስፈልግ ለዳቦ እንደሆነ ለእንጀራ እንደሆነ በምን ያውቃል ይሄ ልጅ? እና ብቻ እግዚአብሔር ያለ ቀን ይመጣል ብዬ አስባለሁኝ። እና እኔ በተቻለኝ አቅም ቤቱን ፋ አድርጌያለሁኝ እንትን ብያለሁኝ እና ብቻ ተመስገን ስለ ሁሉም ነገር። ቤቴንም እኛም ፋፋፋፋ ብለናል። ግን ያው ሁሉም ነገር አዘገጃጅተናል። ምንም እሱ ነው የጎደለው። እንግዲህ ጠላውንም ዳቦውንም ሁሉም ነገር አዘገጃጅተናል። እግዚአብሔር ያለ ቀን ነገሮች ሁሉ ይስተካከላሉ ብዬ አስባለሁኝ እና በሰላም ጸሎት አድርጉልኝ፣ በሰላም እንድገላገል። በጣም ጥቂት ቀናቶች ስላችሁ ትንሽ ወራት ነው የቀረኝ። ያው ብዙ ሰው ኧረ አስታውቅም ኧረ አውቀሽ ነው ምናምን ነገር ይለኛልና አውቄ አይደለም። አሁን ላይ በደንብ ይታያቸዋል ብዬ አስባለሁኝ። አሁን አይታይም በጣም አሁን ይታያቸዋል እና ውሸት ብዙ ሰዎች ያው የእውነት ያደርግልሽ ምናምን ነገር ይላሉ። ብዙ ሰዎች ፕራንክ ብለው ነበር። አሁን ነው ትንሽ ወደ እየገፋ ሲመጣ ያማኑትና ለማንኛውም ይሄን ይመስላል። ውድ ቤተሰቦቼ በጸሎታችሁ አስቡኝ። ደህና ሁኑልኝ። እግዚአብሔር አምላክ አገራችንን ሰላም ያድርግልን። በሰላም የዛሬ ዓመት ሰላም እንደዚህ እንዳደረሰን በሰላም ያደርሰን። በሰላም ለሀገራችሁ ያብቃችሁ። ያሰባችሁ ተሳክቶ ወደ ሀገራችሁ እንድትመለሱ ተስፋዬ ነው። ቻው